መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚያ በቃኝ። ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። የአፄዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። በሽተኛ የሆነ ተቋም አለ፣ የትምህርት ሚኒስቴር የሚባለው ነገር። ሙስሊም ሴቶች ግን ወዴት እየሄዳችሁ ነው ያላችሁት? በዚህ ከቀጠላችሁ ኢላ መን ረሒመላህ አላህ ያዘነላቸው ሲቀሩ ጀነት ሳይሆን የሚጠብቃችሁ እሳት ነው። አሁን በተሰማ ሰበር መረጃ በሆርሙዞች ለማለፍ የሞከሩ መርከቦች ላይ ተኩስ ሩምታ መፈጠሩን የዩኬ ባህር ትራንስፖርት በዚህ ሰዓት እያሳወቀ ይገኛል። አውሮፓዎች በእስራኤል ላይ እንግዲህ ተነስተውባታል ማለት ይቻላል። በተለይ በዲፕሎማሲው ይንሆ ከአውሮፓ 27 ሀገራት 26ቱ ከእስራኤል ጋር ያላቸውን ስምምነት እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነቻና ሰላም ፍቅር ጤና በያላችሁበት ዳን በርሎ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን ቻናሉ ቆመሙች ሁላችሁም ቪዲዮ ላይክ አድርጎ ለእስላሞች አላ ላይክ መሰሰት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ መጀመሪያ ቪዲዮአችን የሚሆነው እህታችን ሀሊማ ዘፋኟ በቅርቡ እንግዲህ ወደ አላህ ተመልሻለሁ የሚል ነገር እየሰማን እንገኛለን። ኡምራም አድርጋለች። አብረን ነው መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚያ በቃኝ። ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ ቃላት የሚገልጸው አይደለም። ይቺ አሁን ሀሊማ አብዱራህማን ነች ቢባል ማን ያምናል? እጅግ የሚያስደስት ነገር ነው። እንግዲህ እንዳያችሁት ኡምራ አድርጋ መታለች ማለት ነው። እንግዲህ ከዝና ማማ ወደ ፈጣሪ እቅፍ ምንኛ መታደል ነው። እንግዲህ እሷ እንደተናገረችን ከሆነ ማለት ነው እዛ ከሄደች በኋላ በጣም ሰላም እንደተሰማትና እንዲሁም ደግሞ ከነበረባት ህመምም እንደተፈወሰች ታዲያ ወደ ኢትዮጵያ ለመጣ ብላ እያለቀሰች ስታስቸግር እንደነበርም ገልጻለች። ነገር ግን ዳግም እንደሚወስዳት ቃል ከገቡላት በኋላ ወደ ኢትዮጵያ እንደመጣችም ገልጻለች ማለት ነው። እጅግ ደስ የሚል ነገር ነው። እንግዲህ ይህ ጉዞ ማለት ነው ለሌሎችም ለብዙዎች ማለት ነው መንገድ እንደሚሆን ተስፋ አደርጋለሁ። አላህ ኡምራሽን ይቀበልሽ። እናንተም መልካም ምኞታችሁ ተመኙላት። መልካም ምሽት። ተመለከታችሁት እንግዲህ አላህ Subhanahu Wa Ta'ala ሰዎችን በዱንያ ላይ እስካሉ ድረስ የሰሩትን ወንጀል ወደሱ ከተመለሱ ይምራቸዋል። ባሮቼ ሆይ እኔ ትልቅን የሆነ እዝነትና ምህረትን ይዤ ወደናንተ መጥቻለሁ ይለናል አላህ Subhanahu Wa Ta'ala። እኛ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ብቻ ነው የሚጠበቅብን። እኛ የሰው ልጆች ነን፣ ወንጀል እንሰራለን። ወደ አላህ ስንመለስ አላህ ወንጀላችንን ይምርልናል። እህታችን ሀሊማ በዘፈን ነው የምናውቃት። በቅርብ ጊዜ ደግሞ ሴፉ ላይ በመቅረብ እኔ ማግባት አልፈልግም ግን መውለድ እፈልጋለሁ ስትልም በጣም አዝነንባት ነበር። አንድ ሰው ኒካህ ሳያስር ሳያገባ ልጅ መውለድ ማለት ምን ማለት እንደሆነ ሁላችንም የምናውቀው እውነታ ነበር። በዛም ብዙዎቻችን ተናደንባት፣ ብዙዎችም በሷ ላይ ቪዲዮ ሲሰሩ ነበር። ዛሬ ላይ ደግሞ ወደ አላህ መንገድ ተመልሻለሁ ብላለች። ታማም እንደነበረ ለሞት የሚያደርስ ህመም ውስጥም እንደነበረች ሰምተናል። አላህ Subhanahu Wa Ta'ala እድል ሰጥቷታል። ያንን እድልም እየተጠቀመችበት ትገኛለች። አላህ Subhanahu Wa Ta'ala ያጽናት። እንግዲህ ሁላችንም አላህ Subhanahu Wa Ta'ala መጨረሻቸው ካማሩ ባሮች አላህ አድርገን። ብዙዎች ይሄ ሰው በጣም መጥፎ ነው፣ ወንጀለኛ ነው፣ በደለኛ ነው ሲባል የነበረ ኖሮ ሀቲማው ተስተካክሎ ይሞታል። አንዳንዱ ደግሞ ይሄ ሰው አቢድ ነው፣ በጣም ምርጥ ነው፣ ቢስሚላህ ማሻአላህ ኢማኑ የተባለ መጨረሻ ላይ ጠሞ ከፍሮ ይሞታል። አላህ ይጠብቀን። ወላሂ ዩሱፍ አለይሂ ሰላም ያማረ ንግግርን ይናገር ነበር። ሙስሊም አድርገህ እንጂ እንዳትገለኝ፣ እኛም ሙስሊም አድርጎ እንጂ አላህ እንዳይገለን ዱዓ እናድርግ እያልኩኝ የሀሊማን ጉዳይ እንዴት አያችሁትኝ? ኮሜንት ላይ ሐሳባችሁን አጋሩኝ። አንድ አዝማሪ ተፈለቋል፣ ቴዲ አፍሮ የሚባለው ግለሰብ። ያ ቴዲ አፍሮ ዘፈኑን ከለቀቀ በኋላ ብዙ ሙናፊቅ ሙስሊሞች ስለሱ ኪንግ ነው፣ ጀግና ነው፣ የዘፈኑ ንጉስ ነው እያሉ ሰጣ ገባ በብሔር እየተከፋፈሉ አንዱ ይሄኛውን ዘፋኞችን ያፎካከሩ አንዱን ከፍ ዘፈኑንም ሳይቀር ሰርተው የለቀቁም አሉ። ሙናፊቅነታቸውን በግልጽ አይተናል። አላህ ይጠብቀን። ወላሂ እጅግ በጣም የሚያሳፍር ነገር ነው እየተመለከተን የነበረው። ሙስሊም እንደ ሙስሊምነቱ የሙስሊም ስነ ምግባር የሙስሊም አህላቅ ሊኖረው ይገባል። እስልምና የሚያዘውን እስልምና የሚፈቅደውን ነገር ብቻ ነው ማድረግ ያለበት። የሚከለክለውን ነገር መላቅ አለበት። እዛ ላይ ያንን ዘፈን ሲያሰራጭ እስከ መልቂያማ ሰዎች በተመለከቱት ቁጥር ያንን ነገር እሱ ወንጀሉ እየተጻፈ ይመጣል።
ሞቶ እንኳን ያ ወንጀሉ ይጨምራል። ለማንኛውም አንድ በጣም ያሳቀኝ ጽሁፍ አለ ላንብብላችሁ። አንዱ እንደዚህ ይላል። ያው ይሄ ዘፈን ሲወጣ ብዙ አንዳንድ ነሺዳ የሚሰሙ ሰዎች አረኛ የሙአዝን ዘፈን እየጠበቅን ነው ወይም ነሺዳ እየጠበቅን ነው እያሉ ነበርና እሱን አስመልክቶ የተጻፈ ነው። ዘፈን አንሰማም በመንዙማ እስኪቀየር እየጠበቅን ነው ይላል እና በጣም ነው ያሳቀኝ። ለማንኛውም ዘፈን አይሰሙም ግን በመንዙማ ዘፈኑ እስከሚቀየር እየጠበቁ ነው። እንደምታውቁት ብዙ መንዙማዎች ከዘፈን የተሰረቁ እንደሆኑ በግልጽ በማስረጃ ከዚህ በፊት አይተናል። ከአስቴር የተሰረቃለ፣ ሌሎቹ ዘፋኞች ስማቸውን አላቅም፣ ከኦሮምኛ ዘፈን ሳይቀር የተሰረቃለ፣ እንዳለ ከዘፈን የተሰረቁ ነቢ ተብሎ ይጨመርባቸውና መንዙማ ይወጣሉ። እናም እንግዲህ ያው ወደ መንዙማ እስኪቀየር እየጠበቁ ነው አንዳንዶች። ያው ነው እንግዲህ አልሸሽም ዞር ላይ ነው ያሉት። አላህ Subhanahu Wa Ta'ala በቁርአን ቀርባችን የሚረጥብ በቁርአን ምንደሰት በቁርአን ምንብቃቃ አላህ አድርገን። እንግዲህ ቁርአን ማለት ያው ማያልቅ ነው፣ ተአምሩ ስንሰማው እጅግ በጣም ደስ የሚል ነው። ለቀልብ ለስክነት ለውስጥ መረጋጋት የሚጠቅም ነው፣ ለበሽታ መድኃኒት ነው። ስለዚህ ቁርአን ላይ እንጽና እላለሁኝ። ሙስሊም ሴቶች ግን ወዴት እየሄዳችሁ ነው ያላችሁት? በዚህ ከቀጠላችሁ ኢላ መን ረሒመላህ አላህ ያዘነላቸው ሲቀሩ ጀነት ሳይሆን የሚጠብቃችሁ እሳት ነው። ይሄን ያልኩት እኔ አይደለሁም፣ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያሉት። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ አቀለ ሳኪኒል ጀነቲ ኒሳ፣ ጀነት ውስጥ ጥቂት ነዋሪዎቿ ወይም በቁጥር አነስተኛ የሆኑ ነዋሪዎቿ ሴቶች ናቸው አሉ ዐለይሂ ሰላቱ ወሰላም። ሰሃቦች ምንድነው ምክንያቱ ሲሉ ጠይቋቸው ብዙ ምክንያቶችን ተናግረዋል። ከምክንያቶች ውስጥ ምን አሉ? እርግማንን ያበዛሉ፣ የባሎቻቸውን ውለታ ይክዳሉ። ያ ሁሉ ውለታ ውሎላት ባሏ አንተ ምን አድርገህልኝ ታቅና ነው ብላ በአንድ ቀን ያንን ሁሉ ውለታ ትክዳለች። በሌላ ሰሒህ በሆነ ሐዲታቸው እንዲህ ሲሉ ተናገሩ። በሐዲቱ ትርጉም ምን አሉ? ሲንፋን ሚን አህሊ ናር፣ ሁለት ቡድኖች አሉ ሚን አህሊ ናር የእሳት ሰዎች ናቸው። ለም አራሁማ እኔ ማላያቸው ወደፊት ይመጣሉ አሉ። ይህንን ሐዲት ሳስበው ረሱል ሰለላሁ ዐለይሂ ወሰለም በእኛ መካከል ቁጭ ብለው ይህንን ትውልድ የተመለከቱት ነው የሚመስለኝ። ምን አሉ? አስከተሉና ካሲያቱን ዓሪያት፣ ለብሰዋል ግን ተራክተዋል። ምን ማለት ነው? የለበሱት ልብስ ጠባብ ከመሆኑ የተነሳ የሰውነት ክፍላቸውን አጉልቶ ያሳያል ማለት ነው። ማኢላቱን ሙሚላት፣ በአካሄዳቸው እየተዘናበሉ የሚሄዱ ሴቶች ናቸው አሉ። የወንዶችን እይታ ፈልገው አካሄዳቸውን ቀይረው ሸፈፍ ወደ ቀኝ ወደ ግራ እያሉ የሚሄዱ ናቸው ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። አስከተሉና ምን አሉ? ሩኡሱሁና ከአስኒመቲል ቡኽቲል ማኢላ፣ ራሶቻቸው ልክ እንደ ግመል ሻኛ ነው አሉ። አላያችሁም? ብዙ ሴቶች ኢላ መን ረሒመላህ አላህ ያዘነላቸው ሲቀሩ ራሶቻቸው ጋር ጉፍ ብሎ ምንድነው የሚጠብቃቸው? መጨረሻቸው ምንድነው? እነዚህ ሰዎች ላ የድኹልነል ጀነ፣ ጀነትን አይገቡም፣ ወላ የጅድነ ሪሐሃ፣ ሽታዋንም አያገኟትም አሉ ዐለይሂ ሰላቱ ወሰላም። እኔ እንደዚህ አይነት አለባበስ የምትለብስ ከሆነ እንደዚህ አይነት ባህሪ ካለብህ ጀነትን አትገባም ከተባልኩ ምንድነው የምጠብቀው? ዛሬ ይህንን ሐዲስ ከሰማችሁ በኋላ እውነት ነው ልትሉ ትችላላችሁ፣ ግን በጣም ዝንጉ ናችሁ። ኢላ መን ረሒመላህ አላህ ያዘነላቸው ሲቀሩ በጣም ነገራቶችን ተረሳላችሁ። ለምን? ዛሬ አስተካክላለሁ ያልሽውን ዛሬ አስተካኪ፣ ካልሆነ ግን ይሄ አለባበስ ወደ ጀነት ሳይሆን የሚመራሽ ወደ እሳት ነው። የሰው ልጅ ሲባል መቼ እንደሚሞት አያውቅም፣ እንዴት እንደሚሞት አያውቅም፣ በምን ምክንያት እንደሚሞት አያውቅም። ይህን ሁሉ ነገር ሳያውቅ ወንጀል ይሰራል። ነገር ግን ለሞት ዋስትና የለንም። ሊሃዛ ያ ኡኽቲ ለራስሽ ስትይ ተስተካኪ፣ የጀነትን መንገድ መርጠሽ አላህ ሱብሓነሁ ወተዓላ እንዳዘዘሽ ሒጃብሽን ልበሺ፣ ጀነትን ታገኛለሽ። ብቻዬን ነኝ አትበል ይለናል ኡስታዝ። ብቻዬን ነኝ አትበል፣ ብቻህን አይደለህም። ብቻህን ስትሆን ብቻህን አይደለህም። አንድ ትልቅ ዓሊም 4 ደረሶቻቸውን ላኩ። ዶሮ ሰጧቸው፣ ቢላዋ ሰጧቸው። እነዚህን ዶሮዎች ሂዱና ማንም የሌለበት ቦታ ላይ ሄዳችሁ አርዳችሁ ነው አሏቸው። 3ቱም ተልእኳቸውን ፈጽመው መጡ። ድብቅ የሚሉት ቦታ ላይ አርደው ይዘው መጡ። አንዱ ዶሮዋን እስከ ህይወቷ ይዟት መጣ። ምን ነው ልጄ የተባልከውን አልፈጸምክም አሉት። ድብቅ የሆነ አላህ የማያየኝ ቦታ ማግኘት አልቻልኩም ማለት ነው። ማንም የማያያችሁ ቦታ ነው አይደል የተባለው? አላህ የማያየኝ ቦታ አላገኘሁም ብሎ ዶሮዋን ይዞ መጣ። ተቀበለ ራሱን ሳሙና ይህ ሙራቀባ ማለት ይህ ነው ብለው አስተማሯቸው። አላህ ያየኛል፣ አላህ ይሰማኛል። ይህ ስሜት ውስጥ ላይ የመቀመጥ ጉዳይ ኢማሙ አህመድ ናቸው። አንድ ሽዕር ተነበበላቸው። ይህ ሽዕር
إذا ما خلوت الدهر فلا تقل خلوت ولكن قل علي رقيب ብቻህን ዘወር በምትልበት ጊዜ ብቻህን በምትሆንበት ጊዜ ብቻዬን ሆንኩ አትበል ረቂቡ አላህ አብሮኝ አለ በል ተቆጣጣሪ የሆነው ጌታ ስር ነው ያለሁት በሱ እይታ ውስጥ ነኝ በል ብቻዬን ነኝ አትበል ብቻህን አይደለም ولا تحسبن الله يغفل ساعة ቅጽበቶችን አላህ የሚዘናጋ እንዳይመስል አንተ በምትሰራው ስራ ላይ ولا ان ما يخفى عليه يغيب አንተ ደበቅኩት ያልከው ነገር ከሱ የሚርቅ አይመስልህ ኢማም አህመድ ይህንን ነገር በሚሰሙበት ጊዜ ከመጅሊሳቸው ያለቀሱ ተነስተው ቤታቸውን ዘግተው ለቅሷቸውን እንሰማ ነበር ይላል ይህንን ግጥም እየደጋገሙ ማለት اذا ما خلوت الدهر فلا تقل خلوت وقل علي رقيب ያሉ ይህንን እየደጋገሙ ያለቅሱ ነበር እውነት እኮ ነው ብቻችን ስንሆን እኮ ብቻችን አይደለም ብቻህን ስትሆን ብቻህን አይደለም በነገራችን ላይ ሞባይል በጣም ብዙ ስም አለው በአረበኛ ኸልዊ ነው አንዱ ስሙ just lonely ሆነህ የምታወራበት ብቻህን ገለል የምትልበት ተብሎ ማለት ነው ብቻህን አይደለም አንተ ሞባይልህን ይዘህ ብቻህን ስትሆን አላህ Subhanahu Wa Ta'ala ረቂብ የሆነው ጌታ ያያል ብቻህን አይደለም አላህ አለልህ አላህ Subhanahu Wa Ta'ala ያዘ ግን ወድቆ አይወድቅም የሚወስነው አላህ Subhanahu Wa Ta'ala ነው የሚያደርገው አላህ Subhanahu Wa Ta'ala ነው ይለናል ኡስታዛችን መለከተው ስለ አክሱም ጉዳይ በቁጥባ ላይ ብዙ ኡስታዞቻችን ተናግረዋል ስለ አክሱም ጉዳይ አክሱም ላይ ምን ተፈጠረ ባጭሩ ነግራችኋለሁ አክሱም ላይ እንግዲህ ብዙ ሙስሊሞች እየተገደሉ እየተጨፈጨፉ እየተመቱ ይገኛሉ በእምነታቸው ምክንያት ሰላታት ሰግዱም ተብለዋል መስጊድ አይገነባም ተብለዋል መቃብር ቦታ አይሰጣችሁም ተብለዋል ኒቃብ ሂጃብ ለብሳችሁ ትምህርት መማር አትችሉም ተብለዋል እና በዚህ ጉዳይ ላይ ኡስታዞቻችን ኹጥባ ላይ የተናገሩትን እጅግ በጣም ወሳኝ መልእክቶች አብረን እንሰማለን አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው መካ ላይ ክርስቲያኖች ኖሩ መስጊድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው ከሌላ ቦታ የመጡ ሰዎች አይደሉም ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል ሐረር ጆጎልስት እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ ዛሬ ቤተክርስቲያን አለ እዛ ውስጥ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል አንቃወምም የሚያመልክ ሰው ካለ እዛ ይሰራላቸው ይሄ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው ይባስ ብሎ ግን ተከራይቶ በሚሰግዱበት ቤት መጥቶ ሙስሊሙ መደብደብ ቁርአንን ቀዳዶ መረጋገጥ ሽማግሌ አባቶችን ደብድቦ ደማቸውን ማፍሰስ ምንድነው ያመጣው ይሄ ነገር ያከባቢው ህዝብ ሁሉ አለመሆኑ ደግሞ በጣም የሚገርም ሌላ ተቃራኒ ነገር ደግሞ ተሰማለ በዛን ዕለት አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ ሌሎቹ በድንጋይ ሰዎችን ሲያሳድዱ ሲደበድቡ ሲቀጠቅጡ ቤቷ ደብቃ ነገሮች ከተረጋጉ በኋላ በባጃጅ ውስጥ አስገብታ ቤታቸው ሸኘቻቸው እዛም ያ እንዲህ አይነት ማህበረሰብ አለ ሰዋዊነት አለ እዛም ቦታ ላይ ሁሉንም በጅምላ መፈረጅም ሚከለክል እንዲህ አይነት ሰዋዊነት ያላቸው ሰዎች አሉ እዛው ቦታ ላይ ያ ተግባር ልክ አለ መሆኑን የሚያምኑ ሰዎች አሉ ዛሬ የምንለው አክሱም ላይ ብቻ አይደለም ከአምስት ትምህርት ቤቶች ሙስሊም ተማሪዎችን በሂጃባቸው ምክንያት አባሮ 150 የሚሆኑ ሙስሊሞች
በተለያዩ መድረኮች ላይ ተናግረናል። በፓርላማ ላይ ጉዳይ አንስቻለሁ። ፍርድ ቤት ጉዳይ ሄዶ ፍርድ ቤት ወስነዋል። ዛሬ ድረስ ግን መፍትሄ አላገኙ። 2 ዓመታቸውን ከትምህርት ገበታ ውጪ ነው ያሉት። አያዋጣም። ይህ ጉዳይ ጥሩ አይደለም፣ ጥሩ አይደለም። ትልቅ ታሪክ አለኝ የሚልን አካል አይመጥንም። በሁሉም ቦታ ላይ በጋራ የምንኖር ህዝቦችን አይመጥንም። አክሱም ደሴት አይደለችም። ከሌላው የኢትዮጵያ አካል የተገነጠለች ደሴት አይደለችም። ብዙ አክሱም ተወላጆች ሌላ ስፍራ ላይ ሄዱ በሰላም በክብር በፍቅር እየኖሩ አይደሉም ወይ? ምን ነው እይታቸው እዛ አካባቢ ያሉት የሃይማኖት መሪዎችም ሆኑ አስተዳዳሪዎች ምን ነው እይታቸው ጠበበ? ምን ነው ሰብአዊነት ራቃቸው? ዛሬ ላይ እንዲህ አይነት ድርጊት ሲሰማ ያማሃል። ዛሬ ላይ ይህ መስጂድ እንድንሰራ የምንጠይቀው ሌላ አካል አይደለም። እንዳይሰራ ያደረገ ያለው መሰረተ ቢስ የሆኑ ትርክቶችን እየተረከ የውሸት ታሪኮችን እየቀጣጠለ የማይመቹ የማይመስሉ ንጽጽሮችን እየፈበረከ ሙስሊሞች ላይ ግፍ እንዲፈጸም እያደረገው ያለው አካል አይመጥነህም። መስጂድ እንዲሰራ ቢደረግ ክብሩ ለአክሱም ሙስሊሞች ብቻ ሳይሆን ለአክሱም ክርስቲያኖች፣ ለአክሱም ማህበረሰብ በሙሉ ጭምር ነው። ለትግራውያን በሙሉ ጭምር ነው። ለኢትዮጵያውያን ክብር ነው። ይሄ አክሱም ቅድስት ቦታ ናት ካሉ እነሱ አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፋሩም ሶማሌውም ለነሱ ቆርጦ መቀበሪያ ቦታ ሰጥቷል፣ አልከለከለም። የሃይማኖት ቦታ ሰጥቷል፣ አልከለከለም። የአክሱም መሬት የተለየ የሚያደርግበት ምንድን ነው? ስለዚህ መጅሊስ እስከ መጨረሻው መታገል አለበት። በመንግስት በኩል መነጋገር አለበት። የመስጊድ ቦታ መሰጠት አለበት። የመቀበሪያ ቦታ መሰጠት አለበት። ሙስሊሞች የሂጃብ ጉዳይ እስከ መቼ ድረስ እየተጮኸ ይኖራል? አዲስ አበባ ዩኒቨርሲቲ እዚሁ አዲስ አበባ ውስጥ ራሱ ኒቃብ እየከለከሉ ነው። እስከ መቼ ድረስ ይሄ ብሶት ይቀጥላል? አንድ ሁነን መታገል አለብን። ሰላማዊ ሰልፍ መጠራት ካለበት ሰላማዊ ሰልፍ መጠራት አለበት። የአፋር ክልል፣ የሶማሌ ክልሎች፣ ክልላዊ መንግስታቶች ራሱ መግለጫ ማውጣት አለባቸው። ወንድሞቻችንን ተው ማለት አለባቸው። ለትግራይ ብሔራዊ ክልል ደብዳቤ መጻፍ አለባቸው። አሁን ይሄንን ግፍ እየሰሩ ያሉት የመንግስትን መለዮ የለበሱ ሰዎች ናቸው። የዛሬ ሳምንት ጁምዓ ከኹጥባ እንደወጣው ከሶላት እንደወጣው ከአክሱም ተደወለልን። መለዮ የለበሱ ሰዎች ናቸው የደበደቧቸው። የመንግስትን መለዮ የለበሱ ሰዎች። መንግስት በዚህ ጉዳይ ላይ እርምጃ ሊወስድ ይገባል። የአጼዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምፅ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጦ ወጦች ማለት ነው። በሽተኛ የሆነ ተቋም አለ፣ የትምህርት ሚኒስቴር የሚባለው ነገር። ጤነኛ ያልሆኑ አመራሮች ያሉበት። በጣም ሞክረናል፣ አውርተናቸዋል። ልትግባባቸው ማችላቸው ሰዎች ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ። ሌላ ቦታ ጋር ስትሄድ ደግሞ ግለሰባዊ የሆኑ ጭቆናዎች አሉ። ርዕሰ መምህሩ የአንድ ትምህርት ቤት ርዕሰ መምህር ደህና ሲሆን ተማሪዎች በሰላም ይማራሉ። ጥላቻ የተሞላው ደግሞ ሲመጣ ያሰቃያቸዋል። በሂጃብ በንቃብ በሰላት በየጊዜው ይባስ። እነዚህ ነገሮች ደግሞ መቼ ነው የሚብሱት? ፈተና ሲቃረብ፣ ማትሪክስ ሲመጣ፣ ሚኒስትሪ ሲመጣ። እነዚህ ነገሮችን አልተሻገርናቸው፣ አጀንዳ ናቸው በየጊዜው። አንዳንድ ጊዜ የተለያየ ዓለም ሀገር ውስጥ የምንኖር ይመስላል። ጀልባባቸውን ለብሶ ኒቃባቸውን ለብሶ ሃየር ፖዚሽን ላይ ያሉ እህቶች አሉ። ትልልቅ ኃላፊነት ቦታዎች ላይ ያሉ አሉ። እነዚህ እህቶች እኮ ዝም ብሎ ከሰማይ ዱብ ይላሉ። እዚህ ፕሮሰስ ውስጥ ያለፉ ናቸው። እዚህ ግን ካገርካቸው ሰብአዊ መብታቸውን መግፈፍ ነው። ተፈጥሯዊ መብታቸውን ጭምር መግፈፍ ነው። ኢኮኖሚያዊ መብታቸውን ጭምር መግፈፍ ነው። እንዳይማሩ፣ የሥራ ዕድል እንዳይኖራቸው፣ ሀገራዊ ተልዕኳቸውን ጭምር እንዳይወጡ ማድረግ ነው። ይህንን ማየት የተሳነው አመራር እዛም እዚህም አለ። ይህ ግን በቀላሉ እንዲሁ በአንድ ጀንበር ትላንት ከነበርንበት በአንድ ጀንበር ዛሬ ይፈታል ብሎ ማሰብም ስህተት ነው። እዚህ ሀገር ላይ እኮ ሙስሊም መኖር የለበትም የሚባል ታሪክ አለ። ሙስሊሙ እዚህ ደሴት ላይ ሊኖር አይገባም፣ ደሴቲቷ የሌሎች ነች፣ እንደ እንግዳኛን መቁጠር እኮ የቅርብ ታሪካችን ነው። አንዳንዱ
የትምህርት ተቋማት ሰዎች ሲሰግዱ ይረክሳል ይነጀሳል ተብሎ ይባል የነበረበት ሩቅ አይደለም። ያንን አለፍ ነው። ዛሬም ግን ረቂቅ በሆነ መልኩ ሙስሊሙን ከትምህርት ገበታ ማፈናቀል የማራቅ ዲስከሬጅ የማድረግ ስራዎች አሉ። ዛም እዚህ ዝም ልንል አንችልም። ይሄንን ዝም ልንልም አይገባም። የሆነ አካል ብቻ ኃላፊነት ወስዶ የሚሰራው ጉዳይ አይደለም። ንቃ። አንዳንድ ወላጅ ልጆቹ እንዴት እየተማሩ እንደሆኑ መብታቸው ምን ያክል ተከብሮላቸው እየተማሩ እንደሆኑ የማይጠይቅ የማያውቅ አለ። ዝም ብሎ መላክ ይሄ አይሆንም። አባት ኃላፊነት አለበት፣ እናት ኃላፊነት አለባት፣ ማህበረሰቡ ኃላፊነት አለበት፣ ተቋሞቻችን ኃላፊነት አለባቸው። እያንዳንዱ ሙስሊም ባለበት ቦታ ላይ ኃላፊነት አለበት። ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ። ይህ ግፍ በደል ተስፋ ሊያስቆርጠንም አይገባም። ተስፋ የምንቆርጥ ህዝቦች አይደለንም። ተስፋ አባቶቻችን በጨለማ ዘመን ተስፋ አልቆረጡም፣ ግፍን ታገሉ፣ ትግሉን አሸጋገሩት። የሆነ ያክል ግን ግፉን የሆነ ያክሉን እየቀነሱ እየቦረሹት ነው ወደኛ ያሸጋገሩት። እኛም የሆነ ያክሉን ገርስሰን ቢያንስ ቀጣይ ትውልድ በነፃነት እንዲኖር ማድረግ አለብን። የተቀረ ነገር አለ። ያለውን መልካም ነገር እናመሰግናለን፣ አላህንም እናመሰግናለን። ይህ መልካም ነገር እንዲፈጠር የረዳን ሁሉ እናመሰግናለን። ግፈኞችን፣ ጠባቦችን፣ ለሙስሊም ጭፍን አመለካከት ያላቸው ሰዎችን ደግሞ መጀመሪያ አላህ ያንን ጨለማ እንዲገፍላቸው ብርሃኑን እንዲያሳያቸው ለምንላቸዋለን። እንቢ ካለ ደግሞ አላህ Subhanahu Wa Ta'ala ዞር እንዲያረጋቸው አላህን እንለምናለን። አላ ሰሉ ወሰሊሙ على من أمركم الله بالصلاة والسلام عليه حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. أقسم لا مسجد የሚሰራው መካ ላይ ቤተ ክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሩ መስጂድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው፣ ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም። እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው። እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም፣ የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው፣ ከሌላ ቦታ የመጡ ሰዎች አይደሉም። ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም። እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ነገር ግን ካለው ተጨባጭ አብሮ ከመኖር አንዱ አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል። ሐረር ጆጎልስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ። ዛሬ ቤተክርስቲያን አለ እዛ ውስጥ። የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ጆሬን አልሰጥም ለሀገር አሉባልታ፣ ሁሌም አሚሬ ነህ የኢስላም አለይታ። የኔ ጀበሉ አላህ ጊዜህንም እድሜህንም ይባርክልህ። አሁንም በአክሱም ዙሪያ ለሶስተኛ ጊዜ ጽሁፉን አስፍሯል። የአክሱምና የደቡብ አፍሪካ አፓርታይድ 15 ምስሎች ብሎ የፌስቡክ ፔጁ ላይ ለጥፎላችኋል። ሂዳችሁ አንብቡት። በሱ ላይ ከሃዲያኖች ይዘምቱበታል፣ ይጮሁበታል። ሊሰማቸውም ፍቃደኛ አይደለም። ውሾች ይጮሃሉ፣ ግመሎችም ይጋዛሉ። አህመዲን ጀበል በእናንተ ተልካሻ ንግግር የሚንኮታኮት ግለሰብ አይደለም። ስሙ ተራራ ስለሆነ ስራችሁ ነው መጮህ፣ አለመረዳት፣ ሰው ያነበበውን ነገር
መረዳት እንዴት ያቅተዋል? ግን አራተኛ ጨ ክላስ ያቋረጠ ማህበረሰብ ከየት መጥቶ ነው የጀበሉን አንደበት የሚረዳው? አይሆንም። ይሄው ነው ገበያው። እንግዲህ የኡስታዞቻችን መልእክት ቁጥባ ላይ ያስተላለፉት እጅግ በጣም ወሳኝና ስለ አክሱም ዲቴል በደንብ የሚያብራራ ነው። አህመዲን ጀበል ለህግ ይቅረብልን፣ አህመዲን ጀበል በጣም አፍልቷል እያሉ ብዙዎች እየተናገሩትም ነበር ስለ አህመዲን ጀበል። አህመዲን ጀበል በተለያየ የፌስቡክ ፔጁ ላይ በጣም አስገራሚ ነገሮች እየለቀቀ ይገኛል። ስለ አክሱም ያለውን እውነታ፣ ስለ ነጃሺ ሳይቀር ማለት ነው። እንግዲህ አላህ ይጠብቅልን ኡስታዞቻችን ላለውኝ። በአዲስ አበባ ዩኒቨርሲቲ ሂጃብ እና ኒቃብ ጉዳይን በተመለከተ በተለይ ደግሞ ኒቃብን በተመለከተ ውሳኔ ተላልፏል እየተባለ ይገኛል። ፋና ለአዲስ አበባ ሙስሊም ተማሪዎች ጀማ መጅሊስ ሄጄ ኒቃብ ሱና ስለሆነ ተውት ተብያለሁ ብሏል። ስለዚህ ዘገባ ልሰራላችሁ አልችልም። ትንሽም እንደመሆናችሁ ስለ ኒቃብ ጉዳይ ዘገባ ልሰራላችሁ አልችልም። የአዲስ አበባ ዩኒቨርሲቲም ትንሽ ስለሆናችሁ መመሪያውን ልንጥስ አንችልም፣ ልንሽረው አንችልም ብሏል። በመጀመሪያ የአዲስ አበባ መጅሊስም ይሁን የፌደራል መጅሊስም ይሁን ኒቃብ ሱና ነው ተውት ብሎ ለአንድ ሚዲያ አካል መግለጫ ከሰጠ ወጣችሁ አዎ ኒቃቡን ተውት ወይ ትምርቱን ተውት ወይ ኒቃቡን ተውት ሱና ስለሆነ ብላችሁ መግለጫ እንድትሰጡ እንፈልጋለን። ይሄ ድፍረት የተሞላበት እውነት ብላችሁ ከሆነ ነው ብለው እውነት ብላችሁ ከሆነ አዎ ኒቃብ ባላችሁት ጉዳይ ላይ መግለጫ እንፈልጋለን። ለአንድ ሚዲያ አካል እንደዚህ ብሎ እንትን መናገር በጣም ትልቅ ነገር ስለሚፈልግ ትልቅ መግለጫ ስለሚፈልግ መግለጫውን እኛም ሁሉም ሙስሊምም ሁሉም ስለ ኒቃብ የሚያገባው ማንኛውም ሰው መግለጫ ይፈልጋል በዚህ ጉዳይ ላይ። ሲቀጥል የአዲስ አበባ ዩኒቨርሲቲ ሙስሊሞች አይመለከተልን ነው። አንድ ሴትም ጠየቀች፣ 4 ሴትም ጠየቀች፣ 10 ሴትም ጠየቀች፣ ስለ ኒቃብ የሃይማኖት ጉዳይ ነው አይደለ? ሙስሊሙ አይመለከተውም ነው የአዲስ አበባ ዩኒቨርሲቲ። የአዲስ አበባ ዩኒቨርሲቲ ሲገነባ ሙስሊሙ ምንም ነገር አላደረገም ነው? ከሙስሊሙ ግብር ላይ አልተሰራም ነው? የአዲስ አበባ ዩኒቨርሲቲ አያገባውም ነው ስለ ሙስሊሙ? ይሄንንም መግለጫ እንፈልጋለን። አዲስ አበባ ዩኒቨርሲቲም እንግዲህ ይሄንን ጭቆናውን ጀምሯል። እኛ አክሱም እንላለን፣ እዚህ አዲስ አበባ ዩኒቨርሲቲ እየተሰራ ያለውን በደል ይሄ ነው። ትንሽ ስለሆኑ ሱና ስለሆነ ኒቃብ አይለብሱም ወይም ደግሞ መልበስ አይቻልም እያሉ ይገኛሉ። ይህንን ነገር ማን ፈቀደላቸው? ማን ነው ሱና ያላቸው? ሁሉም ሙስሊም በኒቃብ ጉዳይ ላይ አንድ ሊሆን ይገባል። በነገራችን ላይ ከተከፋፈልን ምንም ዋጋ የለንም። እዚህ ጋር የሙስሊም መፍት ነው እየተነካ ያለው። የሙስሊም ስብዕና ማንነት መገለጫ ነው እየተነካ ያለው። ምናልባት እንደዚህ አይነት አመለካከት ያላችሁ ራሱ በዚህ ጉዳይ ላይ ጣልቃ መግባት የለባችሁም። አንድ መሆን መቻል አለብን። ይሄን ነገር በዚህም በዛም ብለን ማስተካከል መቻል አለብን። ዛሬ ላይ ኒቃብ ተከለከለ ማለት ነገ የሙስሊም ማንነት መገለጫ ሂጃብ፣ ሌሎችም ነገራቶች መከልከላቸው አይቀርም። አንድ ላይ ልንቆም ይገባል። ዱዓ ልናደርግበት ይገባል። በአክሱሙ ጉዳይ እጅግ በጣም ነገሮች እየከፉ ነው ያሉት። በተደጋጋሚ ሙስሊሞች እየተደበደቡ እየታሰሩ ነው ያሉት። ቪዲዮ ወስዳችሁ ሳውዲ ላይ ኮንሰርት ሊዘጋጅ ነው። ሳውዲ ከሳምንት በኋላ ታላቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም ምክንያት ትልቅ ውግዘት እየደረሰበት ይገኛል የቢን ሰልማን መንግስት ማለት ነው። በአስገራሚ ዜና መቼላችኋለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችን ቆዩ። ሳውዲ ከሳምንት በኋላ ትልቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም የሙዚቃ ድግስ ላይ ዓለም አቀፍ ተጽዕኖ ፈጣሪዋ ሙዚቀኛዋ ማለት ነው ሻኪራ እንደምትገኝ እየተነገረ ይገኛል። የሳውዲ መንግስት በተደጋጋሚ ጊዜ በተቀደሰችዋ ሀገር ላይ የሙዚቃ ኮንሰርቶችን እያዘጋጀ ይገኛል። እንደ ምክንያትም እያስቀመጠ የሚገኘው የዓለም አቀፉ ማህበረሰብ ማለት ነው ለሳውዲ ያለው አመለካከትን መቀየር፣ የባህላዊነትንም መገለጫ ወደ ዘመናዊነት መሸጋገሪያ ማሳያ፣ እናም የዓለምን ትኩረት ወደ ሳውዲ መሳብ ልክ እንደ ሳውዲ ሊግ ማለት ነው። በሳውዲ ሊግ ዓለም አቀፍ ተጽዕኖ ፈጣሪ የሆኑ የዓለም ኮከብ ተጫዋቾችን ወደ ሳውዲ ሊግ እያመጡ የሳውዲ ሊግን ፕሮፌሽናል ማድረግ ወይም ደግሞ በዓለም ላይ ዝነኛ ማድረግ። ታዲያ ለተቀደሰችዋ ሳውዲ ይሄ የሙዚቃ ድግስ ይመጥናታል ብላችሁ ታስባላችሁ? ሳውዲ በዓለም ላይ ይበልጥ እንድትታወቅ በሳውዲ ምድር ላይ የተከናወኑ ታላላቅ የኢስላም ገድሎችን ማስተዋወቅ በቂ ነበር ብላችሁ አታስቡም? እኔ ሳውዲ አሁን ከምትታወቀው በላይ ዓለም ላይ ይበልጥ እንድትታወቅ በኢስላም የተሰሩ በኢስላሚክ ታሪኮች የተሰሩ የትም የሌሉ ትላልቅ ገድሎች አሉና እነሱን እያወጡ የዓለም ሚዲያ ጋር ወይም ደግሞ የዓለም ሕዝብ ጋር እንዲደርሱ ማድረግ የተሻለ ነበር ብዬ አስባለሁኝ። እንግዲህ ከሳምንት በኋላ ሳውዲ ላይ ትልቅ ዓለም አቀፍ ትኩረትን የሳበ የሙዚቃ ኮንሰርት ይደረጋል። የእናንተ ሀሳብ ምንድን ነው? ኮሜንት ላይ ሀሳባችሁን አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
በተደጋጋሚ አሳፋሪ ነገር እየተደረገ ይገኛል። ኢና ሊላሂ ወኢና ኢለይሂ ራጂዑን። የምንወዳት የምናከብራት እንግዲህ አንድ አለችን የምንለው ሀገር ሳውዲ እንደዚህ አይነት ዝቅጠት ውስጥ እየገባች ነው ያለችው። ቀጣይ ምን ይደረጋል ምናየው ነገር ነው የሚሆነው እንግዲህ በዱንያ ላይ እስካለን ድረስ። በተደጋጋሚ ኮንሰርቶች የተዘጋጁ ነው። እዛ ጋራ ሙስሊሞች የተገደሉ ነው ያሉት። ፍልስጤም ላይ ብዙ ሙስሊሞች እያለቁ ነው ያሉት። እዚህ ጋር ደግሞ ኮንሰርት ይዘጋጃል፣ መጠጥ ለቱሪስቶች ይፈቀዳል። ስለ ሳውዲ በተመለከተ ብዙ ነገር ሲሉ ሰምቻለሁ። ለማንኛውም ግን ይሄ ነገር አግባብ ነው ወይ ይሄ ነገር ዝም መባል አለበት ወይ የሚለው ላይ ደግሞ እስቲ እናንተ ማሳብ ስጡበት እንጂ መረጃዎች ነው መወስዳችሁ። ሆርሙዝ ተከፈተ ስንል ድጋሜ ተዘግቷል። ትራምፕ የሚባለው ግለሰብ በጣም በተደጋጋሚ በመቀበሻሸር አንደኛ ነው። ያለውን ነገር አይተከበርም። ዓለም ላይ ለምን አያጨበጭቡልኝም እያለ ያወራ ይገኛል። እስቲ ከኢራን አሜሪካ እስራኤል ጦርነት ጋር በተያያዙና የሆርሙዝ በድጋሚ መዘጋጋ እና ሌሎች መረጃዎችንም አብረን ጠቅልለን እንመለከታለን። የሆርሙዝ ሰርጥ በድጋሚ መዘጋቱን ከደቂቃዎች በፊት ገልጬላችሁ ነበረ። ታዲያ ለምን እንደተዘጋና ሌላ በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። በትላንትናው ምሽት አካባቢ ዓለምን አስጨንቆት የነበረው እጅግ ወሳኙ ማሳለጫ የሆርሙዝ ሰርጥ በኢራን መከፈቱ እንደነገርናችሁ ሁላችሁም የምታስታውሱት ነው። ታዲያ በዛሬው ዕለት የኢራን ኢስላማዊ አብዮታዊ ዘብ አንድ ውሳኔን ወስኗል። የሆርሙዝ ሰርጥን እንደነበረው ሙሉ ለሙሉ ዘግቶታል። ታዲያ እንደ ምክንያት ያስቀመጠው አንድ ነገር ነው። እሱም ምንድነው? እኛ የሆርሙዝ ሰርጥን ስንከፍት አሜሪካም በወደቦቻችን አካባቢ በሆርሙዝ ሰርጥ ላይ የምታደርገውን ከበባና ቁጥጥር ወይም እገዳ ታነሳለች ብለን አስበን ነበረ። ነገር ግን ያ አልሆነም። ጭራሽ ከበባው እጅግ የተስፋፋና በኢራን ወደቦች አካባቢ አሜሪካ የምታደርገው ቁጥጥር ጭራሽ ተባብሶ ቀጥሏል። በዚህም ምክንያት የሆርሙዝ ሰርጥ ወደ ነበረበት ቦታ መልሰነዋል። የሆርሙዝ ሰርጥ ሙሉ ለሙሉ ዘግተነዋል፣ ለንግድም ሆነ ለነዳጅ ጫኝ መርከቦች ሲሉ ተደምጠዋል። ተጨማሪም የኢራን ኢስላማዊ አብዮታዊ ዘብ ወደ ሆርሙዝ ሰርጥ ተጠግተው ወይም በዛ ለማለፍ እየተጓዙ የነበሩ መርከቦች ሙሉ ለሙሉ ወደ ኋላ እንዲመለሱ እንደተደረጉ እና የኛም ፍቃድ ሳታገኙ ለማለፍ የምትሞክሩ መርከቦች እርምጃ ይወሰድባቸዋል የሚል ማስጠንቀቂያ ተሰጥቷቸዋል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት ይህንን ብለው ነበር። አልጀዚራ ነው የዘገበው ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማንደርስ ከሆነ አሜሪካ በድጋሚ ኢራን ላይ ቦምብ መጣል ትጀምራለች ሲሉ አስጠንቅቀው ነበረ። በኢራን በኩል ደግሞ የኢራን የፓርላማ አፈ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተለመደው ብቻ ሳይሆን ከተለመደው እጅግ በበዛ መልኩ በዛሬው ዕለት ብቻ 7 በራሱ ፔጅ ላይ መግለጫ አውጥተዋል። 7ቱም ግን ውሸት ወይም ደግሞ ቅጥፈት ነው ሲሉ ተደምጠዋል። እንግዲህ የአሜሪካና የኢራን ጉዳይ የሆርሙዝ ሰርጥ ጉዳይ ተፈታ ሲባል ሁሌ እንደ ቅኔ ድጋሚ እየተቋጠረ ይገኛል። ትላንት የተከፈተው የሆርሙዝ ሰርጥ በዛሬው ዕለት ተዘግቷል። ሌላ አዳዲስ መረጃ ከወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በአዳዲስ ዜናዎች ተመልሻለሁ። እስከ መጨረሻው አብራችን ቆዩ። እንግዲህ የሆርሙዝ ሰርጥ እንደተከፈተ ሁላችሁም ሰምታችኋል ብዬ አስባለሁ። ከዚህ ጋር በተያያዘ አዳዲስ የተባሉ አስገራሚ ዜናዎች ወጥተዋል። እስከ መጨረሻው አብራችን ቆዩ። በዚህ አጋጣሚ በዚህ ጉዳይ ላይ ተጨንቃችሁ ለነበራችሁ በሙሉ ሁላችንም ስለሚመለከት የሁላችንም ቤት ስለሚነካ የሆርሙዝ ሰርጥ ስለተከፈተ እንኳን ደስ አላችሁ ልል እወዳለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይሳት ማለት ነው ዓለም በሙሉ የዓለም ሚዲያ በሙሉ ኢራንን ጀግና እያለ ስለሆነ አንድ ነገርም ብሏል። እሱም እጅግ አስገራሚ የተባለ ነው። ሌላኛው ደግሞ የኢራን ሚሊተሪ ያለውን እነግራችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን አስቀርቻለሁ፣ ታዲያ ሁሉም ኢራንን ነው ጎበዝ እያለ ያለው። እኔን ለምን ሚዲያዎች አያደንቁኝም? ጦርነቱን አስቁሜያለሁ። እኔንስ ለምን ጎበዝ አይሉኝም? እኔንስ ለምን ጥሩ ሰርተሃል አይሉኝም? በአሜሪካና በኢራን በኩል ያለውን ጦርነት ረገብ እንዲል አድርጌያለሁ። ለምን እኔን አያሞግሱኝም? እያሉ ይገኛሉ። ምክንያቱም ደግሞ በዚህ ጦርነት ዓላማዋን ያሳካችው ወይም ደግሞ ተደፍራ የነበረችው መብቷን ያስከበረችው ኢራን ስለሆነች በርካታ የዓለም ሚዲያዎች ኢራንን ጀግና እያሏት ስለሆነ ማለት ነው። ሌላኛው መረጃ ደግሞ የኢራን ሚሊተሪ ነው። እንግዲህ አጭር ነው የምነግራችሁ። ከዚህ በኋላ እኛን ከተዳፈሩ በሉዓላዊነታችን ላይ ከመጡ የሆርሙዝ ሰርጥን ሳይሆን ጉሮሯቸውን ነው የምንዘጋው የሚል አጭር መልእክት አስተላልፈውላቸዋል። በሌላ አዳዲስ ዜናዎች እመለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ትናንት ተከፍቶ የነበረው የሆርሙዝ ሰርጥ ዛሬ ኢራን መዝጋቷን በድጋሚ አስታውቃለች። ኢራን በአሜሪካ የተጣለባትን እገዳ በመቃወም የሆርሙዝ ባህር መተላለፊያን በይፋ መዝጋቷን ገልጻለች። የኢራን መንግስታዊ ሚዲያዎችም ሰርጡ መዘጋቱን አረጋግጠዋል። ከዚህ በኋላ ማንኛውም የንግድ መርከብ በወሽመጡ ለማለፍ ከቴህራን ቀጥተኛ ፍቃድ ማግኘት እንደሚኖርበትም ተገልጿል። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩኝ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቡ ኢራን ወዳጅነት ምን እንደሆነ ለዓለም አሳየች። ይነሆ ዛሬ ማለት ነው የእስራኤልና የሊባኖስን የተኩስ አቁም ስምምነት ተከትሎ ኢራን የሆርሙዝ ሰርጥን እንግዲህ ከፍቻለሁ ብላለች። እንደሚታወቀው ቀደም ብለው ከአሜሪካ ጋር ድርድር ስታደርግ የነበረችው ኢራን በአብዛኛው ነገር ተስማምታ አንድ ነገር ነበር የቀራት። እሱም በሊባኖስ ላይ እስራኤል የምትወስደውን እርምጃ ታቁም፣ አለበለዚያ ምንም አይነት ስምምነት የለም ብላ ነበረ እንደሚታወቀው ማለት ነው እንግዲህ እናም ዛሬ እንግዲህ ማለት ነው የ10 ቀን የተኩስ አቁም ስምምነቱን በሊባኖስና በእስራኤል መካከል መደረጉን ተከትሎ እንግዲህ ማለት ነው አሁን ላይ ሆርሙዝ ሰርጥ ክፍት ሆኗል። እናም ኢራን እስከ መጨረሻው እንግዲህ ለወዳጇ ያሳየችው አጋርነት አስደንቋል ማለት ነው። በመጨረሻም እንግዲህ ሁለቱም ኃይላት ተመሰጋግነዋል። የኢራን የውጭ ጉዳይ ሚኒስተሩ እንግዲህ ትራምፕን አመስግነዋል። ትራምፕም ደግሞ የሆርሙዝ ሰርጥ ስለተከፈተ አመስግነዋል ማለት ነው። የኢራን ተግባር ብዙዎች እያደነቁት ይገኛሉ። እስኪ ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። አውሮፓዎች በእስራኤል ላይ እንግዲህ ተነስተውባታል ማለት ይቻላል። በተለይ በዲፕሎማሲው ይንሆ ከአውሮፓ 27 ሀገራት 26ቱ ከእስራኤል ጋር ያላቸውን ስምምነት እንግዲህ በከፊል ለማገድ መወሰናቸውን አሳውቀዋል። ዛሬ እንግዲህ በአውሮፓ ህብረት በነበራቸው ስብሰባ ማለት ነው እንግዲህ እንዳልኳችሁ ከ27 ሀገር 26ቱ ተስማምተዋል። አንዷ ሀገር ብቻ ናት እምቢ ያለችው፣ እሷም ሃንጋሪ እንደሆነች ታውቋል። በተለይ ደግሞ የንግድ ስምምነታቸውና የምርጫ ሁኔታውን እንግዲህ ከእስራኤል ጋር ያላቸውን በከፊል ለማገድ ነው የወሰኑት። ይህም ደግሞ በህዝባቸው አማካኝነት የመጣ ጫናም እንደሆነ ታውቋል። 1 ሚሊዮን የሚጠጉ የአውሮፓ ዜጎች ማለት ነው እንዲህ አይነቱ ስምምነት እንዲፈጸም እንግዲህ የተለያዩ ፊርማዎችን እያሰባሰቡና ከሚሊዮኖች ፊርማ በላይ እንግዲህ እንዳገኙም ታውቋል። እናም በዚህ ጫና ውስጥ የሆኑ የአውሮፓ ህብረት 26ቱም ሀገራት በከፊል የእስራኤል ጋር ያላቸውን ስምምነት ለማቋረጥ መገደዳቸውን እንግዲህ አሳውቀዋል ማለት ነው። ይህም ደግሞ በእስራኤል ጋር ያላቸው የዲፕሎማሲ ሁኔታ በጣም ወደ መጥፎ ደረጃ የደረሰ እንደሆነ ማሳያው ነው። ከዚህ በፊት ቀደም ብለው እነ ስፔን የጀመሩት እንዲህ አይነት ነገር አሁን ላይ አውሮፓ ህብረት እንግዲህ ሙሉ ለሙሉ ማለት ይቻላል። ይህ ዛሬ ብዙዎችን ያነጋገረ ዜና ነው። ለአዲስ መረጃ የፕላስ ምልክቷን መጫናችሁን አትርሱ። እነሆ የዛሬ ቪዲዮ ይህን መስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻል እንዳሸር አድርጉ። አላህ ብጀን ተገናኘን። ወሰላሙ አለይኩም።